እውነት ነው። የእግዚአብሔርን ክብር የራሳቸውን ክብር የሚያረጉ ለሱ የሚገባውን ምስጋና ወደ ራሳቸው የሚያመጡ እሱን ከማሳየት ይልቅ እነሱ ለመታየት የሚሞክሩትን አይፈልግም። ያባረራቸው በጎች ናቸው፣ በጎቹም አገልጋዮች ናቸው ይላል ቅዱስ ዮሐንስ አፈወርቅ። በግ ስጋውን ተጠብሶ ይበላል፣ ቁርበቱ ደግሞ ይለበሳል ቆዳው። እንደዚሁ ሁሉ አልባሽ አጉራሽ ነኝ የሚሉ ሰዎች አሉ። እግዚአብሔር በሰለጠነው፣ እግዚአብሔር በፈጠረው፣ እግዚአብሔር በሰጠው ነገር ላይ በእነሱ እጅ ስላለ በእነሱ እጅ እግዚአብሔር ቢሰጥ በእነሱ እጅ እግዚአብሔር ቢያለብስ እኛ ለበስን ብለው የሚመጻደቁትን ሰዎች አይፈልግም እግዚአብሔር። በእነሱ እጅ የሚሰጠው በሌላውም እጅ ደግሞ የሚቀበለው ማን ነው? እግዚአብሔር ነው። አንዳንዶቻችን ተስተካክለን እንመጣለን ይላሉ። በፍጹም ቤተክርስቲያን ውስጥ ነው ከነችግራችን መተን ተስተካክለንና ታርመን የምንወጣው። እንደዚህ ብለው እኮ ስንቶቹ መንገድ ላይ ቀሩ አሉ፣ ሞት የቀደማቸው አሉ። እግዚአብሔርን የነገ ቀጠሯችን አናድርገው ክርስቲያኖች። እግዚአብሔር የዛሬውም የነገውም የከነገውዲያውም የሁልጊዜም መጀመሪያም የመጨረሻ ምርጫችን ነው። አው እግዚአብሔር ኃጢአትን ነው እንጂ ኃጢአተኛውን አይጠላማ። ክፋታችንን ሊጠላው ይችላል እንጂ ክፋታችን እኛ ጋር ስላለ ብሎ ከኑግ ጋር የተገኘ ሰሊጥ አብረተው ቀጥ በሚል መርህ እናንተም ከነጥፋታችሁ ጥፉ አይልም። እግዚአብሔር አስታሞ የያዘን ሁላችንንም ለዛ ነው። አፍርሶ ሊሰራን ይፈልጋል እግዚአብሔር ክርስቲያኖች። ሊያውም እኮ እግዚአብሔር አምላክ ራሱን ከሞተበት መቃብር ትንቢተ ነቢያትን ለመፈጸም 3 ቀን 3 ሌሊት አድሮ ሰንብቶ ነው የወጣው። እኛን እኮ ክርስቲያኖች አፍርሰንና ስራን ብለን ዛሬ አምነን ብንመጣ ዛሬውኑ አፍርሶ መስራት ይችላል። በሐዋርያው በቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምሮ ባለው ክፍለ ምንባብ መነሻነት የምንማር ይሆናል። አስቀድሜ መጽሐፍ ቅዱሱን ቃል በንባብ አሰማችሁና የምንማርበትን ወደ ትምህርታችን እንሄዳለን። የአይሁድም ፋሲካ ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ ይላል። ቁጥር 21 አምላካችን ልዑል እግዚአብሔር የሰማነውን በልቦናችን ሰሌዳ ይጻፍልን። እኛ ለትምህርታችን መነሻ አድርገን የምንማማርበት ቁጥር 19 ላይ ያለውን ኃይለ ቃል ይሆናል። እስኪ ይህን ቤተ መቅደስ በሉ አፍርሱት፣ በ3 ቀንም አነሳዋለሁ። እስኪ ድገሙት። ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ። እስኪ ለሶስተኛ ጊዜ እንበለው። ይህን ቤተ መቅደስ አፍርሱት፣ በስንት ቀን አነሳዋለሁ? ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ክፍለ ምንባብ ብዙ ጊዜ ላይ ሲነበብ የምንሰማውና የምናውቀው እንግዲህ በአብይ ጾም 3ኛው ሳምንት ምኩራብ ተብሎ በሚጠራው ወቅት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር በነበረበት ወቅት ላይ አንጽሖተ ቤተ መቅደስን ወይም ቤተ መቅደሱ የማያስፈልገውን ነገር ያስወጣበት ያነጻበት ተብሎ የሚጠቀሱት 2 ዕለታት ናቸው። የመጀመሪያውና አንደኛው ይህ ሲሆን ሁለተኛው ደግሞ በበዓለ ሆሳና ጌታችን ኢየሱስ ክርስቶስ በአህያ ውርንጭላ ላይ ተጭኖ ወደ ኢየሩሳሌም ከገባ በኋላ ወደ ቤተ መቅደስ ገብቶ እንደዚሁ ሁሉ ሻጮችን ገንዘብ ለዋጮችን እንዳስወጣ ተጽፎ እናነባለን። ይሄ ታሪክ ሲጀምር እንግዲህ ጌታችን ኢየሱስ ክርስቶስ የአይሁድ ፋሲካ በዓል ቀርቦ በነበረበት ጊዜ ላይ ወደ ኢየሩሳሌም ወጣ ይላል። የአይሁድ ፋሲካ በሉ። ፋሲካ የሚለው ቃል በእንግሊዘኛው ፓስኦቨር የሚባለው መሻገር ተብሎ ነው የሚተረጎመው። በዓሉን የአይሁድ በዓል አይደለም፣ ወይንም ደግሞ የአይሁድ ፋሲካ አይደለም። ኦሪት ዘጸአት ምዕራፍ 12 ላይ
የመጨረሻውን መቅሰፍት ሞተ በኩርን በእስራኤላውያን ላይ ሲመጣባቸው እግዚአብሔር አምላክ ከዛ መቅሰፍት እንዲተርፉ ለሕዝቡ የሰጣቸውን መመሪያ መጽሐፍ ቅዱሳችን ላይ ስናነብ ምን ይላል? የፋሲካውን በግ አርደው እንዲበሉ ያዛቸዋል። የምኑን በግ? የፋሲካውን በግ አርደው እንዲበሉ ካዘዛቸው በኋላ አብሮ ደግሞ ምን ይላል? ይህንንም የእግዚአብሔር ፋሲካ ነው ይላቸዋል። የማን ፋሲካ? የእግዚአብሔር ፋሲካ። ግን አሁን ሲጻፍ እንደሰማችሁት የእግዚአብሔር ፋሲካ ተብሎ የተጠቀሰው የመጀመሪያው በዓል በዚህኛው አውድ ላይ ግን ቅዱስ ዮሐንስ ወንጌላዊ ሲጽፍልን የአይሁድ ፋሲካ ነው ያለው። ምን ሊል ፈልጎ መሰላችሁ? እግዚአብሔር በዓላትን፣ እግዚአብሔር ጉባኤያትን፣ እግዚአብሔር ማንኛውም መንፈሳዊ የሆነ በቤተ ክርስቲያን ውስጥ የሚፈጸሙ ነገሮችን በሙሉ እርሱ ለኛ የሰጠን ናቸው። በዓላት ብናከብር እኛ ያስፈልጋል ብለነው አይደለም። እግዚአብሔር እኛ እንድናከብር አዞን ነው እንጂ በዓላት የሚከበሩበት ዋነኛው ዓላማቸው ተዘክሮተ እግዚአብሔርን ነው። እግዚአብሔርን መልሰን ለማስታወስ ድንቅ ስራውን አይምሯችን ስለሚፈዝ የተነገረንን ስለምንዘነጋ እንድናስታውስበት ምክንያት እንዲሆነን ነው። እንደዚሁ ሁሉ በዓላት ለኛ ጥቅም ተብለው እንደሚዘጋጁት ሁሉ ከበዓላት መካከል አንዱ የሆነውን ፋሲካ እግዚአብሔር ይሄንን በዓል ከግብጽ የወጣችሁባትን ዕለት አስታውሳችሁ አክብሩ ብሎ የተናገረበት ዋነኛው ዓላማ እግዚአብሔር ከየት እንዳነሳቸው እንዳይረሱ ስለሚፈልግ ነው። ነገር ግን በየዘመናቱ እስራኤላውያን እግዚአብሔር የሰጣቸውን በዓል የሚያከብሩበት መንገድ ነበር። እንኳን ይቀርና ይሄኛውን የፋሲካ በዓል የወጡበትን ከዛ በኋላ ምድረ ርስት ከነዓንን እስከሚወርሱበት የከነዓንንም ርስት ወርሰው በኋላም ባለው ታሪካቸው ላይ የእግዚአብሔርን በዓል ባልተገባ መንገድ ይተረጉሙት ነበር። ለዛ ነው እግዚአብሔር ለሰው ልጆች የሰጣቸውን ጸጋና ስጦታ እሱ ባለበትና ባዘዘበት መንገድ የማይፈጸምና የማይከበር ከሆነ በዓልነቱ እኛ የእርሱ ነው ልንናገር እንችላለን እንጂ እሱ ግን በዓሉን ምን ብለህ ትጠራዋለህ ቢባል እግዚአብሔር የነሱ በዓል ነው የሚለው። የነማን በዓል? የነሱ በዓል ነው የሚለው። እንግዲህ አስቡት ክርስቲያኖች፣ ቤተ ክርስቲያናችን በዓመት በጣም ብዙ በዓላት የሚከበርባት ናት። በጌታችን በኢየሱስ ክርስቶስ ስም በቅዱሳን በዓላት ስም በዓላት ይከበራሉ። ይሄ ሁሉ በዓላት በሚከበሩበት ወቅት ግን እውነት በዓሉን የሚያከብረውና በዓሉን ለመሳተፍ የሚገኘው ማንኛውም ሰው በዓሉን የሚያከብረው እንዴት ነው ብለን እንድንጠይቅ ነው። በዓሉ እግዚአብሔር እንዲከበርበት ታዞ እንደተጻፈው የሚከበር ከሆነ በዓሉን እኛ እናክብረው እንጂ የበዓሉ መጠሪያ ማን ነው ቢባል ይህ የእግዚአብሔር በዓል ነው የሚባለው። የማን በዓል? እኛ ደስ እንዳሰኘን እኛ ለስጋዊ ምኞታችንና እኛ ለስጋዊ ፍላጎቶቻችን እንደሚመቸን በዓሉን እናክብረው ግን ካልን በዓሉ ለኛ እግዚአብሔር ይመስላል እንጂ እግዚአብሔር ራሱ ግን ይህ የማን በዓል ነው ቢባል ይሄ የኔ በዓል ነው ሳይሆን የሚለው ይሄ የነሱ በዓል ነው የሚለው። ለዛ ነው በዓሉ የራሱ ነው። ከግብጽ ሲወጡ አክብሩ ያላቸው ራሱ ነው። አርደው የበሉትንም በግ የእናንተ ፋሲካ ሳይሆን የኔ ፋሲካ ነው ብሎ ነው የነገራቸው። ግን ባልተገባ መንገድ ያደርጉት ስለነበረ ይሄንን የአይሁድ ፋሲካ ብሎ ጠሩ እና ይሄ የአይሁድ ፋሲካ ተብሎ እነሱ ደስ ባሰኛቸው መልኩ በሚያከብሩበት በዓል ላይ ጌታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሄደ። እንግዲህ እንደ አይሁድ ሥርዓት ፋሲካን በሚያከብሩባቸው ዕለታትና ወቅታት ላይ ወደ የቤተ መቅደሱ እየገቡ መስዋዕት ያቀርቡ ነበር። የኦሪቱ መስዋዕት በየበዓላቱ የተለያየ መስዋዕት ነው። ለበዓለ ሰዊት ወይንም ደግሞ ለበዓለ 50 ሲመጡ የሚያቀርቡት ለእግዚአብሔር ስጦታና ፋሲካ ሲያቀርቡ ወይም ፋሲካ ሲያከብሩ የሚያመጡት ስጦታ ተመሳሳይ አይደለም፣ ይለያያል ሁሉ። አሁን የአይሁድ ፋሲካ ተብሎ በሚከበርበት